ኮፈሌ ተብላ በምትጠራው ትንሽ የኦሮሚያ ከተማ ጥቂት ሰዎች ይኖራሉ። ይቺ ከተማ የምትገኘው በምዕራብ አርሲ ዞን ውስጥ ባሉ የኦሮሚያ ቦታዎች ውስጥ ነው። በዚህ ቦታ በርካታ ሰዎች በጋራ ይኖራሉ። መምህራን፣ ሐኪሞች፣ ዶክተሮች፣ አርሶ አደሮች፣ ፖሊሶች፣ በተለያየ ሙያ ላይ የተሰማሩ በርካታ ሰዎች ይኖራሉ። ኮፈሌ የተመሰረተችው በባላምብራስ ቸኪሶ ቱሪ ነው በ1910 አካባቢ። ይሁንና ከተማዋ እስካሁን ድረስ ትልቅ ደረጃ ላይ ልትደርስ አልቻለችም። ይቺ የከተማ የንግድ እንዲሁም ደግሞ የበርካታ መናኸሪያ ሆነች፣ ግን ስሟ ያላኝቸው ኮፈሌ በርካታ ሰዎች ተመስርተውባታል። ኮፈሌ የተባለ ትንሽ ትምህርት ቤትም አላት። በዛች ትምህርት ቤት አካባቢ ባቲ የተባሉ ሰው ይኖራሉ። ባቲ አቶ ቡርቃን ወለዱ። ቡርቃ ደግሞ ገለቴን ወለዱ። አትሌቷ ገለቴ ቡርቃ በዛ አካባቢ ተወለደች። ጊዜው በፈረንጆቹ 1986 ነበር። አሁን ታዋቂዋ ገለቴ ቡርቃ 39 ዓመቷ ላይ ደርሳለች። ነገር ግን ሁሉ ስፖርት ወደ ኋላ በርካታ ዓመታትን ሊወስዷቸው ስለተካዱ አፍቃሪ፣ መስቀል አደባባይ ስለተበላው ሰው፣ ስቴዲየም አምጥቶ የመጀመሪያ የአይን ፍቅሩን የትምህርት ቤት ጓደኛውን ስለተሸወደው ሰው፣ በኋላም በአጭበርባሪ ጩልሌ በላዳ አሽከርካሪ ሰው፣ ከዛም ማለፍ ሲል የሃይማኖት አባት ነኝ ሲል በሚሉ ፓስተሮች ስለተሸወደው ሰው ሊነግራችሁ ይወዳል። ለምን ረጅም ሰዓታትን ጠፋን? ይህን ታሪክ ልንነግራችሁ ነው። ሁሉ ስፖርትን ላይክ፣ ሼር፣ ሰብስክራይብ ካደረጋችሁ በኢትዮጵያ እጅግ ተሰምተው የማይታወቁ የአትሌቲክስ ታሪኮች መገኛ ቤታቸው እኛ ጋር ነው። እነሆ ወደ ታሪኩ ገባን። ስለ ገለቴ ቡርቃ ባቲና ስለ አርሲ የኮፈሌ የልጅነት አፍቃሪዋ እርሷን አትሌት ለማድረግ ስለኳተነው ሰው፣ መስቀል አደባባይም ስለመጣው ልጅ ስም የማይናገር ብሎ ስለላከው ደብዳቤ እነሆ ቀለል ያለው ታሪክ ይጀምራል። ቡርቃ ማለት ተስፋዬ ገብረአብ የቡርቃ ዝምታ ስለተሰኘው መጽሐፉ ትዝ ሊላችሁ ይችላል። በእርግጥም ቡርቃ ማለት ወንዝ ነው። ተስፋዬ የቡርቃ ብሎ የሚጠራው ወንዝ ነው። ያ ወንዝ የአማራ ጨቋኝ መደቦች ኦሮሞን በድለዋል። በዚህም የተሸማቀቀው የቡርቃ ወንዝ በመሬት ውስጥ ለውስጥ ይፈሳል። ያ ወንዝ ቀና ብሎ ወደ ሰማይ የሚሄደው ከምድርም ከተሸማቀቀበትም የሚነሳው ኦሮሞዎች አማራዎችን ሲበቀል ነው ይላል። ነገር ግን ኦሮሞዎች ምስኪን የዋህ ነበሩና ኤርትራዊው ተስፋዬ ገብረአብ የጻፈላቸውን መጽሐፍ በምድር ላይ ሊተረጉሙት ሊተገብሩትም ከሚወዷቸው ከተዋለዷቸው ከተጋቧቸው አማራዎች ጋርም ሊጋጩበት አልሞከሩም። ነገር ግን የዚህ ዘገባ ዋናው ፕሮግራም ስለ ቡርቃ ነው። ቡርቃ ማለት ፍልቅ የሚል ከመሬት ወደ ሰማይ የሚወጣ ደስ የሚል ውሃ ማለት ነው። ከዛስ አቶ ቡርቃ ልጃቸውን ወለዱ፣ ወይም በአፋን ኦሮሞ ቡርቃ እንለዋለን። ቡርቃ ባቲ ገለቴን ወለዱ። ምን አሏት? ገለቴ። በአማርኛ እንዲገባቸው ገለቴ ማለት ምስጋና ማለት ነው። ምስጋናቸውን እያቀረቡ ገለቴ ቡርቃ ተወለደች። ጊዜው 1986 በፈረንጆቹ ነው። ገለቴ አፈራፍ ፈጭታ ጭቃ አብኩታ ከልጆቹ ጋር ቃቃ ተጫውታ አደገች ይላል። በኮፈሌ ባርሲ ዞን አንድ ሰው ከልጅነቱ ጀምሮ ይወዳት ነበር። ገለቴ የመጀመሪያ ደረጃ ትምህርት ቤቷን ስታጠናቀቅ ይህ ልጅ ፍቅሩ ጸና። ገለቴ በአስደናቂ ሁኔታ ይላል አትሌት የመሆን ፍላጎትም ሞራልም ችሎታም አልነበራትም። ገለቴ በባህሪዋ ጉልበተኛ ወንድ ነገር ነበረች። በዚህ ባህሪዋ ስም ያይገለጽ ያለው የአርሲው ዞን ጎረምሳ በፍቅሯ ሸፈተ። እርሷ ከወንዶች ጋር እግር ኳስን በተከላካይነት ባቲ እንዲሁም በፉል ባክ ተብሎ በሚጠራ ቦታ ላይ ስትጫወት የበርካቶችን ቀልብ ትስብ ነበር። አጥቂ እንዲሁም ከተከላካይ ቦታ ኳስ ዛ ወደፊት ከገሰገሰች ሊያቆማት የሚችል የአርሲ ጎበዝ
ጠፋ። በዚህ ምክንያት መምህሯ ኖ አንቺ አትሌት መሆን አለብሽ አሏት። እርሷ ግን ልቧ ወደ ኳስ አዘነበለ። የኋላ ኋላ በወጣቱ አፍቃሪዋ ኳስ ስትጫወት ቆሞ በሚያያት በሚመሰጥባት ሰው ግፊትና በመጀመሪያ ደረጃ ትምህርት ቤት መምህሯ አማካኝነት ህይወት ወደ ሩጫው ጀመረ። 100 ሜትር የሚችላት ጠፋ። 200 ሜትር ኧረ ጭራሽ ማንም አልቻላትም። 300 ሜትር በፍጹም የሚችላት ሰው ጠፋ። የህይወት ቀጠለ። ከዛ በኋላ የገለቴ ጣፋንታ ከሩጫና ከእግር ኳስ የቱ ይሻላል ቢባል ሩጫ ተባለ። የዓለም አትሌቲክስ ግን ህይወቷን መዘገበ። 100 200 500 300 እያለ ቀጥሎ 800 ሜትር ላይ ግን በህይወቷ ምርጡን ሰዓት አስመዘገበች። ጊዜው 2010 ላይ ሲሆን 2:02:89 ሰዓት ገባች። በእርግጥም በ800 ሜትር የሚችላት ሲጠፋ 500 ሜትሩን በአውትዶር 3:58:79 2009 አስመዘገበች። ይህም በ2009 ዓመተ ምህረት ነው። ከዛ በፊት በ2008 1500 ሜትርን በኤንዱር ያሸነፈች የሚችላት ሰው እየጠፋ ገለቴ ታዋቂ አትሌት እየሆነች መጣች። ከዛም አማርኛ የማትችለዋ አንተ እያለች እንኳን መናገር የማትችለዋ አርሲ ዞን ተወልዳ በአፋን ኦሮሞ የምትናገረዋ ገለቴ ቡርቃ ባቲ ቦርሷን ይዛ አዲስ አበባ መጣች። በዛ በወቅት ያላት ብቸኛው ነገር የእግር ብቻና የሩጫ ፍጥነት ብቻ ነበር። ነገር ግን ከአርሲ የመጣው አፍቃሪዋ ለመመድ አብሯት እየሰራ እያሯሯጣት እያበረታታት አንዳንዴም እንዲሁ የቤት ኪራይ እየከፈለላት ነበር። እጅግ በጣም ይወዳት ነበር፣ ይሳሳላትም ነበር። ነገር ግን እሱም ልጅ ነበር። ምኑ እንደማረከው በግልጽ አይታወቅም ነበር ይላል ሁሉ ስፖርት የደረሰው መረጃ። ከዛ በኋላ ገለቴ ልምምድ መስራት ጀመረች። አዲስ አበባም ገባች። እርሷ ወጣት ሯጭ የበርካቶችን ልብ የምትስብ ነበረችና የአርሲው ሰው በአዲስ አበባ ሲገባ አርሲ አራዳ ሆኖ ገለቴን ያማለለው ሰው አዲስ አበባ መስቀል አደባባይ ስቴዲየም ሲገኝ በአጠራር ወይም በኮቴሽን ውስጥ ይሆንልና ፋራ በገለቴ የማይወደድ ሰው ሆነ ይባላል። ለምን? እዚህ ጋር ጓደኞቹ ታደለ ብላ የምትጠራው ታደለ ገብረመድህን ገብረ ማርያም የተባለው ሰው ጋር ተዋወቀች። ታደለ በወቅቱ ከደና ቤተሰብ ሊባል የሚችል የተገኘ ሰው ነው። የላዳ አሽከርካሪ ነው። ውሎ መስቀል አደባባይ ለገሃር ነው። የአዲስ አበባን ጓዳ ጎድጓዳም የሚያውቅ ሰው ነው ይሉታል። በላዳ መኪናው የትም የሚዞር ሰው ነበር። ከዛ መስቀል አደባባይ ገለቴ ትሬኒንግ ልትሰራ ስትመጣ ታደለ ያገኛታል። ገለቴ የገጠሩን አፍቃሪ በካልቾ ላይ ከተማውን ታደለን ተቀላቀለች። ታደለ ደግሞ ከዛም አልፎ ወደ ቤቷ የሚያደርሳት ለልምምድ የሚመልሳት ሰው ሆነ። በርግጥ አንድ ልብ ልትሉን የምንፈልገው ነገር ገለቴ ይህን አልካደችም። ስቴዲየም አገኘሁት። ከዛ በኋላ በወር ኮንትራት እየከፈልኩት በሊትር 11 ብር ከዛም በደርሶ መልስ እያደረሰኝ መኪና መንዳትም እያለማመደኝ ነበር ትላለች። እውነታው ግን ይላል ገለቴን ከታደለ በፊት የማፈቅራትን የነበርኩ ወደ አዲስ አበባ የመጣኋት ምን ነኝ አብሬያትም የመጣውን የነበርኩኝ። ከዛ ታደለ ባለ መኪና ነው። መኪና መንዳት አለማመዳት፣ አማርኛም እያስተማራት መጣ። እኔ ደግሞ አማርኛ ማስተማር ያቅተኝ ነበር። በዚህ ምክንያት ገለቴ ፊት ነሳችኝ ይላል። ከዛም የአርሲው አፍቃሪ እጅግ አዝኖ ከትምህርቱም ሳይሆን ካፈቀራት ገለቴም ሳይሆን ከሩጫው ዓለም ሳይሆን ገለቴ በተለያዩ ውድድሮች ላይ ተሳትፋም ካካበተችው ሀብትና ንብረት ሳይቋደስም ህይወቱ እንዲሁ እንደባዘነ ወደ አርሲ ተመልሶ የስንዴ ማሳ ያላትን አንዲት ሴት አግብቶ ይኖራል። አሁን ላይ 4 ልጆችን ወልጃለሁ። እግዚአብሔር ይመስገን በህይወቴ ደስተኛ ነኝ። ምንም በዚህ ህይወቴ አልከፋም። ማህበር አለኝ። ከአርሶ አደሮች ጋር አጭዳለሁ፣ ጠላይ ነጣጣለሁ። አለፍ ሲልም ምርት ከሰጠ፣ ዝናብ ከዘነበ፣ በረዶ ከሌለ፣ ፀሐይም ካልበረታ፣ መሬትና ሰማይ ከታረቀ፣ ሁሉም ነገር ከተዋደደ መሬቴን አርሼ በሬዎችን ጠምጄ ልጆችን ድሬ የታመመ ጠይቄ የታሰረ አስፈትቼ አሸማግዬ የምኖር ሰው ነኝ። ነገር ግን ማህበረ ሰንበቴ ሰርግ ድግስ ሲኖር
ለበርካቶች ስለ ገለቴ ታሪክን እየተረኩ ዛሬም አሉ። ገለቴ የምትባል ልጅ እኮ ታውቃላችሁ በሩጫ ስላቸው አራዳ የሆኑ የአካባቢ ሰዎች ቴሌቪዥን የሚያዩ ሰዎች ገለቴን ያውቋታል። በርካቶች ግን ገለቴ የጋሽ ቡርቃባቲ ልጅ ከሚል በዘለለ ምን እንደሰራችኝም አያውቁም እያለ ያርሲው የገለቴ አፍቃሪ ተርካል። የሁሉ ታሪክ የሚያውቀው የኢትዮጵያ ሕዝብ ግን ፍትህ ለገለቴ ይላል። በእርግጥም ገለቴ እጇን አገኘች የሚሉ ቀላል አይደሉም። የልጅነት አፍቃሪዋን ዋጋ የከፈለላትን ትምህርቱን ሁሉን ነገር ትቶ ወደ አፈር የተመለሰላትን ሰው ረስታለችና ይህች ሰው እዚህ ደረጃ ላይ ብትደርስ አይገርምም ይላሉ። በእርግጥም ታደለ ረጅም ጊዜ ከኖሩ በኋላ እርሷን ትቶ በርካታ ልጆችን ወይም 3 ልጆችን አፍርቷል ብለው የሚናገሩም ብዙ ናቸው። ነገር ግን ገለቴ ላለፉት 7 ዓመታት በባዶ ቤት ውስጥ ኖር ያለው ትላለች። ባለቤቴ ሀብቱን ሁሉን ክዶኛል ትላለች። የባለቤቱ ጓደኛና ጠበቃ ነኝ ያለው ሰው ግን በሐሌታ ሚዲያ ቀርቦ የገለቴን ሀብት የዘረፉት ፓስተሮች ናቸው ይላል። እስካሁን ግን ፓስተሮች ወይም ደግሞ የፕሮቴስታንት እምነት አባቶች የተባሉ ሰዎች በጉዳዩ ላይ ምላሽ የሚሆን ማብራሪያ አልሰጡም። ግን በርካቶች በኢትዮጵያ ውስጥ ምንም ይሁን ምን ይፈጠር ገለቴ ካርሲ የመጣውን ልጅን የመክዳትም የአለማፍቀርም የመተው መብቷ ነው። ታደለ ጋርም የመኖርም ከታደለ ጋርም የመለያየት መብቷ ነው። በዚህ ምክንያት ግን በደል ሊደርስባት አይገባም። አንዳንዱ ሰው የማፍቀር የመፈቀር የመተው መብቱ የተጠበቀ ነው የሚል ሐሳብ አስተያየታቸውን በይፋ ያንጸባርቃሉ። ግን በርካቶች ገለቴ እጇን አግኝታለች ይላሉ። ከአርሲ እስከ አዲስ አበባ በዘለቀ በሚያውቀው ከተማ እየመጣ እዛ ያኖሩ ቤተሰቦች የሰጡትን መሬት የሸጠ እንዲሁም ደግሞ የቲማቲምና የብርቱካን ማሳውን በሙሉ አሳልፎ ለኪራይ ሰጥቶ አዲስ አበባ ድረስ ገለቴን ይዞ የመጣው ሰውዬ በባለዕዳው ታደለ ተነጠቀ። ታደለ ደግሞ በመጨረሻ በፕሮቴስታንት ወይም ደግሞ ፓስተር በተባሉ ሰዎች ተነጥቋል ብለው ይከራከራሉ። የገለቴ ጉዳይ ከሰሞኑ በማህበራዊ ሚዲያ መነጋገሪያ ሆኗል። ነገር ግን እያንዳንዱ ኢትዮጵያዊ ወቅታዊ አጀንዳዎችን ይዞ ከዛ በኋላ ጉዳዩ የተደረሰ አይልም። ታደለ ተያዘ ተብሎ ሽጉጥ ያዘ ሰው ከወገቡ በላይ ራቁቱን ያዘ ሰው ታየ። ኢትዮጵያ ሕዝብም ይሄ ነገር ከብረነካ ያዝ ነው ገለቴ ፍትህ እንጂ ታደለ ይደብደብልኛል አለችም እያለ ሲጮህ ነበር። አዲስ አበባ ፖሊስ ታደለን አልያዝኩትም አለ። ከዛ በኋላ ገለቴ የተደሽ ታደለ ማን ነው ታደለ የቴደ የሚሉትን ማንንም ሊያጣራ አልፈለገም። የታደለ እናት ማን ናቸው? በ200,000 ብር ቤታቸውን ገርጂ ገዝተዋል +3 ተብሎ ስማቸው ሲጠፋ እርሳቸው ምን ምላሽ ሰጡ የሚለውን ማንንም ለማድመጥ ፍላጎት የለውም። ብቻ ገለቴ መጣ በገመዳ ሾው ተበድያለሁ አለች። ነገር ደግሞ ሰይፉ ሾው ላይ ተደገመ። የማህበራዊ ሰው አስተጋባው። ከዛም ፍትህ ለገለቴ ገለቴ ተዘርፋለች አለ። የገለቴ ታደለ ዘመዶች የገለቴ አማቾች ግን በእሱ ተዘርፏል፣ እሱም ተበድሏል፣ ተደብድቧል፣ ጥርሱ ረግፏል፣ መከራይቷል አሉ። በመሃል ግን እውነት እስካሁን ይፋ አልተደረገችም። በርካቶች ግን እውነት ወደ አርሲ ዘመን መመለስ አለባት። በወጣትነት ዘመኗ ገለቴን ስላፈቀረው ገለቴን ስለተከተለው ብዙ ስላሳለፈው አሁን ግን ሁሉን ለእግዚአብሔር ሰጥቶ በአርሲ በእርሻ ስራ እየተዳደረ ስላለው ሰው ልናስብና ልንነጋገር ይገባል ይላሉ። በእርግጥም እንደ ፍቅር እስከ መቃብር ያልተተረከው የክንድ ቀንጃ ፍቅር ክህደትን ያልተመሰረተው የፍቅር ታሪክ በአርሲ ያለ ፊንፊኔ ታይምስ ግን እንዲህ ይላል። ገለቴ እንደሚገጥማት ይታወቅ ነበር ብሏል። በርካቶች በተቀባበሉት የማህበራዊ ሚዲያ ሴት አትሌቶችን የሚያድኑ ወንዶችና ያልተሰማው የገለቴ ቡርቃ ታሪክ ይላል። የአትሌት ገለቴ ቡርቃ የቅርብ ወዳጅ መካከል የሆነው ከአትሌቷ ጋር አንድ ክለብ አብሮን በመሮጥ ባሻገር በክፉ በደጉ ለረጅም ጊዜ ወዳጅነት እንዳላቸው የገለጸው ወዳጇ ከሰሞኑ በአትሌቷ ዙሪያ ስለተነሳ ጉዳይ አስተያየቱን ሰጥቷል። ሙያዋ የታመነች ብርቱ ጠንካራና ጀግና ብትሆንም ገለቴ በባህሪዋ በጣም ችኩልነት አለባት። ባለባት መልእክቱ ከገለቴ ታሪክ በመነሳት ከሷ ባሻገር በጥቅሉ ለሴት አትሌቶች የጥንቃቄና ወንድማዊ ምክሩን ለግሷል። በንግግሩም እንዲህ አለ።
ገለቴ ገና ወደ አዲስ አበባ ስመጣ ጀምሬ አውቃታለሁ። ካሰላ ይዟት የመጣው ወደ አትሌቲክስ እንድትገባ ያደረጋት ጸጉር አስተካካይ ፍቅረኛ ነበራት። 02 ቀበሌ አካባቢ ጸጉር ቤት ከፍቶ ይሰራ የነበረው ይህ ፍቅረኛዋ ለሷ ስኬት ሲል ብዙ ዋጋ ከፍሏል። ወደ አዲስ አበባ ከመጡ በኋላ ጫማ በሲባጎ እየጠገነ የተቀደደ ካልሲ እየሰፋ አብሮ እየወደቀ እየተነሳ ሰው አደረጋት። ነገር ግን ትንሽ ስና መምጣት ሲጀምር ልጁን አይንህን ላፈር አለችው። 2-3 ጊዜ ሽምግልና ቢላክም አልፈልግም በማለትም ተለያዩ። የመለያየታቸው ምክንያት ደግሞ በአዲስ አበባ ስቴዲየም ዙሪያ መኪና የሚያለማምዱ ሹፌር አንዱ የሆነውን ያሁኑን ንብረቷን የዘረፋት ታደለ ነው። በወቅቱ የልጁ ስነ ምግባር መጥፎ መሆኑን ብትነገርም በፍቅር ከንፋ ስለነበር ልትሰማ አልቻለችም። ዛሬ ላይ አጀብ ነው ብለው እንደ አዲስ የሚያወሩት አትሌቶች ጭምር የአትሌቲክስ ፌዴሬሽን ሰዎች ይህ እንደሚከሰትና ባዶ እጇን እንደምትቀር ያውቁ ነበር። ይህ የገለቴ ታሪክ ብቻ አይደለም፣ የበርካታ ሀገራችን ሴት አትሌቶች ችግር እንጂ። ሴት አትሌቶቻችን በብዛት ተመሳሳይ ችግር አለባቸው። ትንሽ ዝናና ብር ሲያገኙ ከመነሻቸው ዋጋ ከፍሎ ለስኬት ያበቃቸውን ይተውና የከተማ ወንድ ጋር ፍቅር ይጀምራሉ። ጀግናው አትሌት መሪማ አሸምና ሌሎች እንዲሁም አይነት የመጭበርበር ድርጊት የተፈጸመባቸው አሉ። ገለቴ የሚነሱ ጣና የደረሳት ሊስትሮ ሆኖ እየሰራ ጫማን እየጠገነ ካልሲዋን እየሰፋ ለዚህ ያደረሳት ሰው ግን አርሲ በግብርና ስራ ላይ ተሰማርቷል ይላሉ። ገለቴ የምትከበር የምታስከብር ጀግና በመሆኑ በዚህ ደረጃ ችግር ላይ ወድቃ ማየት ያሳዝናል። ጠቅላይ ሚኒስትሩ ይፋረደኝ የኢትዮጵያ ሕዝብ ከጎኑ ይቆም ብትል መፍትሄ የለውም፣ ቀድሞ መጠንቀቅ ነበር ይላል ፊንፊኔ ታይምስ። ሴት አትሌቶቻችን ቆም ብለው ራሳቸውን ማየት አለባቸው። ካለፉት ለተማሩ ይገባል። ልክ እንደ ገለቴ ከዜሮ አንስተው ለክብር ያደረሷቸውን ክደው ከሹፌሮቻቸው ከወጣት ወንዶች ጋር የሚቀብጡ ብዙ አትሌቶቻችን አሉ ሲል ያስጠነቅቃል። አሁንም በሰፈራችሁበት ቁና እንዳትሰፈሩ ከገለቴ ተማሩ። ገንዘብና ዝና ሲመጣ የድሮ ፍቅረኛችሁን ትታችሁ በቅቤ መላስተታላችሁ ለወደቃችሁን አታፋጥኑ። ወደ ራሳችሁ ተመልሳችሁ ልክ እንደነ መሰረት ደፋር፣ ጌጤ ዋሚ፣ ደራርቱ ከታች ጀምሮ አብራችሁ የመጣን የትዳር አጋር በማስቀጠል ስኬታማ ሁኑ። በቅቤ መላስተታላችሁ ውድቀታችሁን አታፋጥኑ። ዝና ያስክራችሁ፣ ዶላር መቁጠር ጀምሮ ያለፈ ህይወታችሁን አትርሱ ይላል ወዳጇ። በመጨረሻም በእህታችን ላይ ያደረሰው ፍትህ አግኝቶ ንብረቷን ተመልሶላት ማየት ምኞቴ ነው ሲል በማህበራዊ ሚዲያ ያስተላለፈ ቪዲዮ መልእክት ለንባብ እንዲመች ታድርገን በዚህ መልኩ አቅርበናል። በቀጣይ ፍቃደኝነቱን ጠይቀን የገለቴ የቀድሞ ፍቅረኛ የአርሲው ልጅ ከገጠር ተከትሎ አዲስ አበባ መጥቶ ለርሷ ሲል ሁሉንም ነገር ትቶ በሊስትሮነት ይተዳደር የነበረው እንደገና ተመልሶ የግብርና ህይወቱን ስለጀመረው አሁንም ልጆቹን ስላፈራው ሰው ልንነግራችሁ እንወዳለን። ነገ እውነትን በፊልም በታሪክም ልናየው እንችላለን ይላሉ። ሁሉ ስፖርት ዛሬ ቀን ሙሉ ሲያፈላልገው የዋለውን ታሪክ እንዲነገራችሁ ይህ ነገር እውነት ነው ወይስ አይደለም የሚለው ምላሽ ሊያስተናግድ የሚፈልግ ሰው ካለ ኮሜንት ቦክሳችን ክፍት ነው። ሁሉ ስፖርትን ሰብስክራይብ ካደረጋችሁ በእርግጠኝነት አስደናቂ ታሪኮችን ታተርፋላችሁ። መልካም ጊዜ